በዚህ ልክ ልወቀስ ወይም ደግሞ እኔ ላይ በዚህ ልክ ጫና ሊበዛብኝ ተገቢ ነው ብዬ አላስብም እና በቃ ካሁን በኋላ ማንም እኔን እንደዚህ ያደረግሽ፣ እንደዚህ ነሽ፣ እንደዚህ ወጣሽ፣ እንደዚህ ወረድሽ ብሎ ባይወቅሰኝ ደስ ይለኛል። በቃ ማለት እኔና ፈጣሪ ነው የምናውቀው እውነት ለመናገር ያሳለፍኩትንና ወቀሳው ስለበዛ ነው ዛሬ ወደ እናንተ የመጣሁትና ፕሊስ በቃ ማለት ከዚህ በላይ ባትጫኑኝ ደስ ይለኛል። እንዴ ብዙ ነገር ተደርጓል፣ ብዙ ነገር እኔ ህይወት ውስጥ አልፏል እና ያሳለፍኩት ነገር በተአምር ለኔ ቀላል ሊሆን አይችልም። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ ተመልሼ መጥቼላችኋለሁኝ። ተመልሼ ስመጣ ያው አንዳንድ ነገሮችን አይቼን የመጣሁት ማለት አንዳንድ ሀሳቦችን አንዳንድ የሆኑ ብዙ ደስ የማይሉ ነገሮችን አይቼን የመጣሁት ማለት ያው እንግዲህ አንዳንድ ነገሮችን አይቼን የመጣሁት እንደነገርኳችሁ ምንድነው ይሄንን ነገር ላለማንሳት ይሄንን ወደዚህ ጉዳይ ላለመግባት ብዙ ጥሪ ያለሁኝ ዝም ብዬ ብዙ ቀናቶችን አልፌ ነበረ እና እየተደጋገመ ሲመጣ ምንም አላስቻለኝም ማለት ላይክ አሁን ብዙ ሰዎች እኔን ተውቃሽ እያደረጋችሁኝ ነው ባደረኩት ነገር እና ያን ያህል እኔን የሚያስወቅስ ነገር አድርጌያለሁ ብዬ አላምንም። እንደራሴ በጥንካሬና በእንዴት ነው ነገሮችን በደንብ ከዚህ በኋላ በደንብ አድርጌ ነው እንትን ብዬ ጠንክሬ ማለፍ የምፈልገው። እንደበፊቱ የሆነ እንትን ማለት ምናምን የለም ከዚህ በኋላ እና እንደዚህ አይነት ነገሮችን የምጠብቁ ሰዎች ካላችሁ እግዚአብሔር ይመስገን አብቅቷል ያ ነገር። ያሳለፍኩት ነገር በሙሉ ምንም ቀላል እንደሆነ እንዲታየኝ አድርጎኛል እግዚአብሔር እና አሁን ላይ ያለሁበት ሁኔታ አሁን ላይ የቆምኩበት ሁኔታ በቃ ለወደፊቴ ምን ያህል ጠንካራ እንደሆነና ምን ያህል ለሰዎችም ትምህርት አይ ቲንክ ብልጥ የሆነ ሰው ማለት ይማራል ከኔ ህይወት ብዙ ነገሮችን መማር ይችላል ብዬ አስባለሁኝና ከኔ ህይወት ተማራላችሁ እናንተም ማለት አይ ቲንክ ይሄንን ሁሉ ነገር ሳሳልፍ ፈጣሪ አላቅም ምናልባት እዚህ ጋር እናንተንም ሊያስተምርም ሊሆን ይችላል በእኔ ህይወት ውስጥና እንዴት ነው እናንተ ህይወት ውስጥ እንደዚህ አይነት ስህተቶች ወይም ደግሞ እንደዚህ አይነት ነገሮች እንዳይደገሙ ወይም በተደጋጋሚ እንደዚህ አይነት ነገሮችን አክሰፕት እያደረጋችሁ ህይወታችሁ ውስጥ እንዳታስተናግዱም ቢሆን ብቻ እንዴት ነው ለነገሮች ሆነ መወሰን እንዳለባችሁ ሊሆን ይችላል። ፈጣሪ ይሄንን ነገር በእኔ ህይወት ውስጥ ሀፕን እያደረገና እንዲሁም ደግሞ እናንተ ፊት እንድቀርብ የሚያደረገኝ ለዛም ሊሆን ይችላል እና ለእናንተም ሜቢ መማሪያ ሊሆን ይችላል የኔ ህይወት እና ብልጥ ሰው ይማራል ሁሉንም ነገር አይቶ ያ እንዴት ነው አገናዝቦ አንደርስታንድ ማድረግ ይችላል እና መማሪያ ይሆናል ብዬ አስባለሁ። እንግዲህ ፈጣሪ የተመሰገነ ይሁን። ይሄንን ለማለት ነው ዛሬ ከእናንተ ጋራ ለማሳለፍ ጊዜ ለማሳለፍ የመጣሁት። ካሁን በኋላ እንግዲህ በጥሩና በቆንጆ ነገሮች ከዚህ በኋላ እንገናኛለን ብዬ አስባለሁኝ። መድኃኒዓለም ክብሩን ይውሰድ። እኔ ተሰብሬ ተከፍቼ አልቅሼ ምናምን እንድመጣ ወይም እንድታዩ ማየት የምትፈልጉ የምትጠብቁ ሰዎች እኔ ጋር ካሁን በኋላ ይሄ ነገር የለም። እግዚአብሔር ይመስገን በጣም ደስተኛ ነኝ አሁን ባለኝ ህይወት እግዚአብሔር ይመስገን። ምን አይነት እንዴት ነው ፈተናዎችን አልፌ እንደመጣሁኝ ሳስብ የፈጣሪን ቸርነት የፈጣሪን መልካምነት ለኔ ያለውን መውደድ ነው የማይበትና ፈጣሪ የሚወደውን ሰው ደግሞ እንዴት እንደሚፈትን ብታውቁ በእውነት በተደጋጋሚ እኔ ህይወቴ ላይ እንደዚህ አይነት ፈተናዎች ሲበዙ በቃ ፈጣሪ ለትልቅ ነገር አላማ እንዳለው እኔ ጋር እረዳለሁኝና እና የሆነ ትልቅ ነገር እኔ ጋር እንዳስቀመጠ እረዳለሁ። በነገራችሁ ላይ ፈተና ብዙ የማይበዛበት ወይም ደግሞ ህይወት አልጋ ባልጋ የሆነለት ሰው ብዙ ጊዜ እንዴት ነው እንዴት ብዬ ልበላችሁ ላይክ አላደለ እግዚአብሔር እዛ ሰው ጋር የሆነ አላማ አለው። ላይክ እኔ አሁን ለምሳሌ በጣም ብዙ ፈተና አሳልፌያለሁኝ በህይወቴ በጣም ብዙ ነገሮችን አሳልፌያለሁ አስተናግጃለሁኝ እና ከነዛ ጊዜያቶችና ሁኔታዎች ደግሞ በበለጠ ያሁኑ ደግሞ እጅግ በጣም እኔን የፈተነኝና እኔ እንጃ እንዴት ነው ሰብሮ ቁጭ ሊያደርገኝ ምናምን የሚሞክር አይነት ፈተና ነበር የተፈተንኩት። ነገር ግን ይሄ ነገር አልሆነም። ፈጣሪ የተመሰገነ ይሁን። ዛሬ ላይ ይኸው በደስታ በጤና በሰላም ፊት ለፊታችሁ ቆሜ ያለሁኝ እና
እንዴት ነው የሆነ አላማ ሲኖራችሁ የሆነ እግዚአብሔር የሆነ አላማ እናንተ ጋር ሲያስቀምጥ ሰይጣን በብዙ ይፈትናችኋልና ምንም እግዚአብሔር የሆነ አላማ የሌለበት ሰው ጋር ምንም አይሰራም አይፈተንም ያ ሰው ብዬ ነው ማስበው አንዳንዴና የሆነ አላማ ሲኖራችሁ እግዚአብሔር የሆነ ነገር እናንተ ጋር ሲያስቀምጥ ሰይጣን እንደዚህ ዙሪያችሁን ይዞራችኋልና እኔ ያንን ነው የተረዳሁትኝ በቃ በዚህ ንክ የተፈተንኩት እግዚአብሔር የሆነ አላማ አለው ነገ እኔ ጋር እኔን የሆነ በቃ ደስ የሚል ቦታ እንድገኝ ስለሚፈልግ ነው እንደዚህ የተፈተንኩትኝ ብዬ አስባለሁኝና ብዙ በእንደኔ አይነት ፈተና ወይም ደግሞ እንደኔ ላይ የተፈተናችሁ ሰዎች ካላችሁ ህይወታችሁ በቃ ጥሩ ነገር ላይ ሊሆን ነው ብዬ አስባለሁኝ ነገ ላይ ጥሩ ደረጃ ልትደርሱ ነው ነገ ላይ የተሳካ ህይወት ሊኖራችሁ ነው የሚሆነውና በዚህ ብዙ ማትዘኑ በቃ በጣም ጠንካራ መሆን እንዳለባችሁ ነው የሚሰማኝ ስፔሻሊ እናቶች ከሆናችሁ ለልጆቻችሁ በጣም ታስፈልጋላችሁ መጠንከር አለባችሁ ቆማችሁ በቃ ነገሮችን ማድረግ እንደምትችሉ ማሳየት አለባችሁ ስትረግሎችን በደንብ ማለፍ መቻል አለባችሁ እና ውሳኔዎችን ደግሞ ማለት እንዴት ነው መወሰን መቻል አለባችሁ ማለት ነገሮችን በራሳችሁ ሶልቭ ለማድረግ መሞከር መቻል አለባችሁ ምክንያቱም ፈጣሪ ተመሰገነ ይሁን እኔ አሁን ወደ መጀመሪያው ሙድ ገብቼ በቃ ማዝንበት መከፋበት ምናምን ጊዜ አብቅቷል ፈጣሪ ይመስገን እንዴት ነው አንዳንዴም ሲቆርጥላችሁና ስትጨክኑም በምን ያህል ልክ መጠንከር እንዳለባችሁ በነገራችሁ ላይ መፈተን እንዴት ደስ ይላል አንዳንዴ ፈተናዎቹ ሲበዙ ማለት ለምን እኔ ላይ ለምን በዚህ ልክ ሆነ ለምን በዚህ ልክ እንደዚህ ተደረኩኝ ምናምን ልትሉ ትችላላችሁ ተመሳሳይ ነገር ሲሆን እንዲሁም ደግሞ በቃ አላ አይደለ ብቻ እንዴት ልበላችሁ አንዳንዴ ፈጣሪ ሲፈትናችሁም ጥሩ ነው በቃ ማለት እኔ አሁን ላይ ያለውበትን ጥንካሬና ያለውበትን እንትን እኔ ነኝ የማውቀው ማለት እንደ በፊቱ አይደለሁም ፈጣሪ ተመሰገነ ይሁን መድኃኒዓለም ክብሩን ማናቸውንም ተወቃሽ እንድታረጉ አልፈልግም ይሄ የራሴ ሐሳብ ነው እና በመቀጠል ደግሞ ይሄንን ነገር ለመናገር የተገደድኩት ወይም ደግሞ የፈለኩት ማለት አልፈለኩም በጣም ብዙ ጊዜ ሆነኝ ማለት ዝም ብዬ ነበር መልስ መስጠት አልፈለኩም ነበር በዚህ ጉዳይ ላይ እና በጣም ብዙ ሰዎች እኔን ተወቃሽ እያደረጋችሁ ነው በእውነት ማለት ሌላው ሲደረግ የነበረው ስንትና ስንት ጊዜያቶች ብዙ ነገር ሲያረግ የነበሩ ሰዎች የነሱ ስራ ኖርማል ነው ወይ እኔ እንጃ ለዚህ ጥያቄ ለራሳችሁ መልስ አላችሁ በጣም ብዙ ነውር በጣም ነውር የተደረጉ ነገሮች አሉ በጣም ነውር ሼም የሆነ ነገር ከእንዴት ነው ማለት ከቤተሰብ አንግል ስታዩት ከአስተዳደጋችንም አንግል ስታዩት ብቻ እንደ ማህበረሰብም ስታዩት እንደ ባህላችንም ስታዩት በጣም ከብዙ ስነ ስርዓት ያፈነገጠ ነገር ብዙ ነገር ተደርጓል ታየቻለው ነው ወይስ እኔ እንጃ በዚህ ያህል ልክ የኔ ገኖ መታየቱ በጣም ለኔ ግሩም ነው የሆነብኝ በጣም አስደንቆኛል እውነት ለመናገር እና አብዛኞቻችሁ ደግሞ እየወቀሳችሁኝ ያላችሁት በጣም በሚገርም ሁኔታ ሴቶች ናችሁ ምን ሆናችሁ ነው አልገባኝም ማለት ሞር ብዙን ፐርሰንት የሚወስደው 70% ምናምን እና ከዛ በላይ የሚወስደው ሴቶች ናችሁና ሴቶች ናችሁ እኔን እየወቀሳችሁ ያላችሁት ይሄ ነገር እናንተ ላይ ተፈጥሮ ቢሆንስ ነግበኔ እኮ የሚባል ነገር አለ የሆነ እንደዚህ ጣታችሁን አንድ ሰው ላይ እንደዚህ ስትቀስሩ ይሄ ነገር ነገ እኔ ላይ ቢደርስስ ምንድነው የሚፈጠረው ነገ እኔ ምንድነው ማረገው እኔ ህይወት ላይ ይሄ ነገር ቢደገም ምንድነው የሚሰማኝ ብላችሁ ለማለት ሞክሩ ሰው ላይ አትፍረዱ የምሬ ነው የምላችሁና ይሄ ነገር ነው ደግሞ በጣም ሊያስገርመኝ የቻለው ሴቶች መሆናችሁ በጣም አስገርሞኛልና እንዴት ይሄን ነገር መረዳት ያቀታችኋል ማለት ስነ ስርዓት አለው ይሄ ነገር እናንተ ህይወት ውስጥ ተፈጥሮ ቢሆን አብናርጎ ቢሆን እንዴት ታልፉት ነበረ እንዴትስ ነው ይሄን ነገር አምናችሁ መቀበል የምትችሉት በጣም ብዙ ጊዜ ይሄንን እንደዚህ አይነት ነገሮችን ለማስተናገድ ሞክሬያለሁ ተገድጃለሁ ምናምን ይሄንኛውን ግን ማለፍ በጣም ከበደኝ ምክንያቱም የነበርኩበት ሁኔታ ራሱ ይሄንን ነገር ተቀብዬ አስተናግጄ እንደገና ደግሞ ነገሮችን ኦኬ ይሁን ብዬ ትቼ ድጋሚ መቀጠሉ ለኔ በጣም ይከብደኛል ምክንያቱም የነበርኩበት ሁኔታ እና ያሳለፍኳቸው ነገሮች በፍጹም እኔ እንጃ እኔ ካምሮዬ ልረሳቸውም እኔ እንጃ ሊጠፉም አይችሉም ምክንያቱም እኔ ሆኜ ነው እንደዚህ ቆሜ ላወራችሁ ሁላ የቻልኩት
በጣም በብዙ መንገድ ብዙ ነገሮችን አስተናግጃለሁኝ። ማለት አሁን እንደዚህ ቆሜ አልፌ ሳውራው ለተናጋሪውም ለሰሚውም ቀላል ነው የሚመስለው። ማለት እኔ አሁን እንዲህ ቆሜ ሳውራ በቃ ቅልል ምናምን ያለኝ ነው የሚመስለው። ግን ያሳለፍኩትን እኔና የምናውቀው እኔና ፈጣሪ እኔና ቤቴነን የምናውቀው ያሳለፍኩትን ነገር ዝም ብላችሁ ሰው ላይ እጃችሁን ለመቀሰር አትሞክሩ። በእውነት ነግበን የሚባል ነገር አለ። ይሄ ነገር እናንተ ጋር ቢደርስስ? ይሄ ነገር እኔ ላይ ቢፈጠርስ? እና በቃ ወቀሳው ኦቨር ስለሆነ ነው ለመናገር የተገደድኩት፣ ለመልስ ለመስጠት የወጣሁትኝ እንጂ ምንም መስሎ አልታየኝም ነበር እስካሁን ድረስ። እና ህይወት ሁል ጊዜ በእገዛ አይሆንም። የሆነ ታይም እንትን ማለቱ አይቀርምና ነገሮችን በራሳችሁ ሶልቭ ለማድረግ ሞክሩ። ያው ከህይወቴ ትንሽ የተማርኩትን ነው ለእናንተ ሼር ማረጋችሁ እና በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። በጣም የምትወዱኝ የምታከብሩኝ፣ ለእኔ መልካም ምኞት ያላችሁ በጣም ነው የምወዳችሁ። እግዚአብሔር እድሜና ጤና ይስጣችሁ። እኔ እንጃ አሁን እናት ነኝ በመርቃችሁ ይደርሳል። በቁም ነገሩ ሰዱት እንደ ቀልድ አትዩት ይደርሳል እና እግዚአብሔር የተመሰገነ ይሁን። እናንተም በቃ በሰላም በጤና የምትኖሩበት እግዚአብሔር አምላክ ከብዙ ፈተና በኋላ ደስ የሚል ፍሬ የምታፈሩበትና ደስተኛ ሆናችሁ የምትኖሩበትን ህይወት ይስጣችሁ ብዬ ለማለት ወዳለሁ። በጣም ነው የምወዳችሁ። ሁላችሁንም የምትወዱኝን ወዳችኋለሁ። ከዚህ በፊት እንዳልኳችሁ በጣም የምትወዱኝ የምታከብሩኝ እንትን የምትሉኝ በቃ ልባችሁ ውስጥ ስላለሁኝ ነው። በጣም ነው የምወዳችሁ። የምትጠሉኝ የምትሰርቡኝ ደግሞ ስራ ሆኜባችሁ ነው ጭንቅላታችሁ ውስጥ ቁጭ ብዬ እቺ ልጅ ወጣች እቺ ልጅ ወረደች የምትሉኝ። እንግዲህ ለእናንተ ውሃ እየጠጣችሁ ለጨጓራችሁ ደግሞ ወተትም ጠጡ። ከዚህ በፊት እንደመከርኳችሁ ተልባም ጥሩ ነው ጠጡ። እና ለኔ ደግሞ በቃ ላይክ ምንም አይነት ነገር ደግሞ የሌላችሁ ደስም ማለላችሁ እማልደብራችሁም ጭራሽ አታዩትም። ምንም ስክሮል ነው የምታረጉት። የራሳችሁ ስራ አላችሁ፣ የራሳችሁ ላይፍ አላችሁ፣ የራሳችሁ ኑሮ ነው የምትኖሩት። ነገር ግን ጭንቅላታችሁ ውስጥ እንደዚህ ቁጭ ብዬ ካንሰር ከመሆንባችሁ ባታዩ ይመረጣል። ብዙ እየተበሳጫችሁ ሌላ ከእናንተ የማይጠበቅ ኔጌቲቭ ንግግሮችን ባትናገሩ ደስ ይላል። እኔ ባትናገሩም እኔ ላይ ቅንጣት ያክል የሚጨምረውም የሚቀንሰውም ነገር የለም። እኔ ደንታዬ አይደለም። ባትናደዱ ለራሳችሁ ነው። እየተናደደንም እናያለን ካላችሁ ቀጥሉበት። ሁላችሁንም ግን ወዳችኋለሁ። በጣም አመሰግናለሁ። መልካም ጊዜ ይሁንላችሁ። ባይ